ከፍኖተ ሰላም ገበያ እስከ መርአዊ ጎዳናዎች ከሰሜን ሸዋ ተራሮች እስከ ደቡብ ጎንደር ቆላማ ምድሮች የሰው ደም እንደ ውሃ በፈሰሰበት በዚያ አውዳሚ ጦርነት ውስጥ ሀያላን ሀገራት ምን አሉ? መርአዊ ላይ የሆነው ነገር እጅግ አስደንጋጭ ነው ስትል አሜሪካ ያወጣችው ሪፖርት የድሮን ጥቃቱ ንጹሃንን ኢላማ ማድረጉ በአስቸኳይ ይመርመር የሚለው የብሪታንያና የአውሮፓ ህብረት ማስጠንቀቂያ እየተደረሰ እነዚህ የዓለማችን ግዙፍ መንግስታት ያሳስበናል በሚል ያወጡትን መግለጫና ሪፖርት የኢትዮጵያ መንግስት ማንን ተማምኖ ቸላለው? በእርግጥ አዲስ አበባ ማንን ተማምና ነው ያለምን ጩኸት በጥይት ድምጽ የሸፈነችው? ይህን ጦርነት ከበስተጀርባ የሚደግፉት ሚስጥራዊ ኃይላት እነማን ናቸው? ዲፕሎማሲውስ ለምንድነው ከቃላት ያለፈ ጥርስ እንደሌለው አንበሳ እያገሳ ብቻ ሞት የሚቆጥረው? አሜሪካ በጠመንጃ ጥላ ስር ሰላም የለም ስትል መንግስት ደግሞ የውስጥ ጉዳይ ነው በማለት ሪፖርቶችን ወደ ቆሻሻ ቅርጫት የጣለው ምን የተለየ ጉልበት ቢታጠቅ ነው? የአውሮፓ ህብረት በቢሊዮን የሚቆጠር ዩሮ እርዳታ እያቀረበ የአማራን ህዝብ ሰቆቃ ግን ለምን ማስቆም አልቻለም? በአንድ በኩል ድሮን ንጹሃንን እያረገፈች ነው፣ በሌላ በኩል ሪፖርቶች እየታተሙ ነው። መሀል ያለው የህዝብ እልቂት በምን ይቋጫል? ዛሬ በራፍ ቴሌቪዥን በሀያላን ሀገራት ሰነዶች ውስጥ የተቀመጡትን አስደንጋጭ እውነታዎችና መንግስት እነዚህን ሪፖርቶችን ላንዲል ያደረገውን ድብቅ በራስ መተማመን በጥልቀት ይፈትሻል። በዚህ ዘገባ ጆሮ ላለው ሁሉ የሚሰቀጥጥ እውነት ይደመጣል። በተለይም የጠቅላይ ሚኒስትር አብይ አህመድ መንግስት ማንን ተማምኖ እንደሆነና ዲፕሎማሲው ለምን ሽባ እንደሆነ ያስቃኛል። የተከበራችሁ የበራፍ ቲቪ ቤተሰቦች እስከ ዝግጅታችን ፍጻሜ አብራችሁን ቆዩ። የገደለው ባልሽ የሞተው ወንድምሽ ሐዘንሽ ቅጣጣ ከቤትሽ አልወጣ የሚለው ሞት መሸኛ ስንኝ ዛሬም በዚያ መከረኛ ህዝብ ዝነ ልቦና ውስጥ እየተዜመ ነው። በደቡብ ጎንደር ዞን በተለይም በጋይንትና በደራ አካባቢዎች ሰሞኑን የተሰማው የትርኢት ድምጽና የሞት ዜና የቆየውን ቁስል አገርሽቶታል። ያ ኩሩ ጎንደሬ ወትሮ በወለጋ፣ ወትሮ በቤንሻንጉል፣ ወትሮ በሆሩ ጉድሩ፣ ወትሮ በአርሲ፣ ወትሮ በመተከልና ወትሮ በማይካድራ ይሰማ የነበረው የወገኑ ጭፍጨፋ ዛሬ በቤቱ ደርሷል። ከወለጋ መራዊ ምን ያክል ይርቃል እንዳለው ዘመነ ካሴ ወለጋ ተገድሎ አስክሬኑ ጎጃም፣ አስክሬኑ ወሎ፣ አስክሬኑ ጎንደርና ሸዋ ይቀበር የነበር ገበሬ ዛሬ በቤቱ ዛሬ በደጁ እየተገደለ ነው። በቀየው ቀባሪም ገባሪም እየጠፋ ነው። እንዲህ ያለው ግድያ መልኩም ብዙ ስሙም እየትየለኝ ነው። በአንድ በኩል ጀግኖቻችን የገቡለትን ቃል አክብረው እንደ አጼ ቴዎድሮስ ሰማዕት ሆነዋል የሚለው የመንግስት መግለጫ፣ በሌላ በኩል ደግሞ ያገዛዙን አከርካሪ ሰበርን፣ ታሪክ ሰርተናል፣ ከንቲባ ማርከን፣ አዛዥ ገድለናል የሚለው የፋኖ ኃይሎች መግለጫ ይገኛል። አማራ ግደልም ሙትም ተብሎ የተረገመ ህዝብ ይመስል ገዳዩም አማራ ሟቹም አማራ ሆነው እንዲህ ባለ ሁኔታ ውስጥ ያ መከረኛ ህዝብ ቀጥሏል። እንደነ ጀነራል መሐመድ ተሰማና እንደነ ብርሃኑ በቀለ ያሉ ወታደራዊ አመራሮች ፋኖን አጥፍተነዋል፣ ከተማ አይደለም ቀበሌ መቆጣጠርና ተቆጣጥሮም መቆየት አይችልም ሲሉ ይደመጣሉ። የፋኖ ኃይሎች በበኩላቸው የታቀዱ የተሰነቁ የተሰሉና የተሰናሰሉ ውጊያዎችን ማድረግና አስፈላጊ ኮሪደሮችን መቆጣጠር እንጂ ከተማ የመቆጣጠር እቅድ እንደሌላቸው በተለያየ መልኩ ይገልጻሉ። በመሃል ግን ያ ሩህሩህ ህዝብ አሳሩን በማየት ላይ ነው። ለገዢው ፓርቲ ስልታዊ ድጋፍ ከማድረግ ያለፈ በሰላማዊው አማራ ላይ የሚደርሰውን ዘርፈ ብዙ በደል ለማስቆም እየደፈረ ግጭቱን ለማስቆም የሞከረ ዲፕሎማት የለም። ቄሱም ዝም መጽሐፉም ዝም ብለው ሞት የማህበረሰቡ የየዕለት ዜና ሆነዋል። በራፍ ቴሌቪዥን በጉዳዩ ላይ በአማራ ክልል የሚካሄደው ጦርነት የአውዳሚነቱን ያክል ዓለም አቀፍ ትኩረት ተነፍጎታል ለምንድን ነው በሚል የዲፕሎማሲ ባለሙያዎችን አነጋግሯል። ባለሙያዎች በጥቅል በአማራ ክልል የሚካሄደው ግጭት እጅግ አሳሳቢ ደረጃ ላይ ቢደርስም እንደ ሰሜኑ ጦርነት ግልጽና ከፍተኛ የዲፕሎማሲ ጥረት ያልታየባቸው በርካታ ምክንያቶች አሉ ይላሉ። ዲፕሎማቶችና ዓለም አቀፍ ድርጅቶች ሙሉ በሙሉ ዝም ባይሉም ጥረታቸው ውጤታማ ያልሆነበት ወይም የቀዘቀዘበት ምክንያቶችን በሚከተለው መልኩ ዘርዝረው ገልጸዋቸዋል። ቀዳሚው የተማከለ የአመራር መዋቅር አለመኖር እንደ ቀዳሚ ነጥብ አንስተውታል። ከአሁን ቀደም በአማራ ክልል የሚንቀሳቀሰው የፋኖ ኃይል እንደ ህወሓት አንድ ወጥ የሆነ የፖለቲካና ወታደራዊ እዝ ወይም ግልጽ የሆነ ተደራዳሪ አካል አልነበረውም። ዲፕሎማቶች ድርድር ለመጀመር ከማን ጋር ነው የምንነጋገረው የሚል ጥልቅ ጥያቄ ያነሳሉ። ፋኖ በተለያዩ አካባቢዎች በተለያዩ አዛዦች የሚመራ በመሆኑ ሁሉንም ወክሎ የሚደራደር አካል አለመኖሩ ለዲፕሎማሲው ዓለም ትልቅ እንቅፋት ሆኖ ቆይቷል። አሁን የተመሰረተው አንድነትም የፖሊሲና ስትራቴጂ ስራዎችን ሰርቶ ይፋ ማድረግና ለዓለም አቀፍ ማህበረሰብ እይታዎች መውሰድ አልቻለም። አሁን የተመሰረተው አንድነትም ቢሆን የፖሊሲና ስትራቴጂ ስራዎችን ሰርቶ ይፋ ማድረግና
ዓለም አቀፋዊ እይታዎችን መውሰድ አልቻለም። አለፍ ሲልም ቀጠናቸው የውጊያ ቀጠና እንደመሆኑ መጠን ጊዜ አጥተው ይሆናል። ሁለተኛው የመንግስት ያልተቀየረ አቋም ነው። የኢትዮጵያ መንግስት በክልሉ ያለውን ሁኔታ እንደ ህግ ማስከበር ዘመቻና እንደ ውስጣዊ የጸጥታ ችግር ይመለከተዋል። የኢትዮጵያ መንግስት የውጭ ኃይሎች በዚህ ጉዳይ ላይ ጣልቃ እንዲገቡ አይፈልግም። በፕሪቶሪያው ስምምነት ወቅት የነበረው አይነት ዓለም አቀፍ ጫና አሁን ላይ በመንግስት ላይ በርትቶ አይታይም። ሶስተኛው የዓለም አቀፉ ማህበረሰብ ድካምም በጽኑ ይስተዋላል። ዓለም አቀፍ ማህበረሰቡ ለ2 ዓመታት በዘለቀው የሰሜኑ ጦርነት ወቅት ከፍተኛ የዲፕሎማሲና የገንዘብ ኃይል አውጥቷል። ያ ጦርነት በስምምነት ከተቋጨ በኋላ በሌላ አዲስ ግጭት ውስጥ ጥልቅ ብሎ ለመግባት የዲፕሎማሲ ድካም ይታይባቸዋል። በተጨማሪም ዓለም አቀፍ ትኩረት በአሁኑ ወቅት ወደ ጋዛ፣ ዩክሬንና ጎረቤት ሀገር ሱዳን ጦርነት አድልቷል። አራተኛው የግጭቱ ተፈጥሮና ውስብስብነት ነው። በአማራ ክልል ያለው ግጭት ከማንነት ከወሰንና ከፖለቲካ የውክልና ጥያቄዎች ጋር የተቆራኘ በመሆኑና ጥያቄዎቹም የቆዩ በመሆናቸው ዲፕሎማቶች በቀላሉ የመፍትሄ ሀሳብ ለማቅረብ ተቸግረዋል። ግጭቱ በከተሞች ውስጥና በሽምቅ ውጊያ መልክ የሚካሄድ በመሆኑ ሁኔታውን ይበልጥ ውስብስብ አድርጎታል። የሰላም ንግግር ጥረቶች አለመታየትም ለዲፕሎማቶች መግቢያ ቀዳዳ አሳጥቷቸዋል። በመንግስትም ሆኖ በታጣቂ ኃይሎች በኩል ለድርድር ግልጽ የሆነ ፍላጎትና ቅድመ ሁኔታዎች አለመቀመጣቸው ዲፕሎማቶች መንገዱን እንዲጀምሩ አላገዛቸውም። ብዙውን ጊዜ ዲፕሎማሲ የሚጀምረው ወገኖች ለሰላም ዝግጁ መሆናቸውን ሲያሳዩና ቅድመ ሁኔታው ሲቀመጡ እንደሆነ ዓለም አቀፍ ድንጋጌዎች ያመላክታሉ። ይሁን እንጂ ዲፕሎማቶች ምንም አላደረጉም ማለትም አይደለም። ለምሳሌም የአሜሪካ፣ የአውሮፓ ህብረትና የብሪታንያ ኤምባሲዎች በተደጋጋሚ መግለጫ በማውጣት ግጭቱ እንዲቆምና በውይይት እንዲፈታ ጥሪ አቅርበዋል። የተባበሩት መንግስታት የሰብአዊ መብት ኮሚሽን በክልሉ ስላለው የሰብአዊ መብት ጥሰት ሪፖርቶችን ሲያቀርብ ቆይቷል። ላብነትም በኢትዮጵያው ዘመን አቆጣጠር ነሐሴ 2015 ዓ.ም በአማራ ክልል ውጥረቱ ነግሶ መንግስት የድንገተኛ ጊዜ አዋጅ ባወጀ ማግስት የአዲስ አበባ ዲፕሎማሲያዊ መንደር ተረበሸ። 5 ትልልቅ ሀገራት አሜሪካ፣ ብሪታንያ፣ ጃፓን፣ አውስትራሊያና ኒውዚላንድ አንድ ጠረጴዛ ዙሪያ ተቀምጠው የጋራ ብዕራቸውን አንስተው በአማራ ክልል እየሆነ ያለው ነገር ያሳስበናል፣ የኢንተርኔት መቋረጡ ይብቃ፣ ሰላማዊ ሰዎች አይገደሉ የሚል የጋራ መግለጫ ወጡ። ያኔ ዲፕሎማቶቹ ዓለም አቀፍ ትኩረት ለመሳብ ሞክረው ነበር። ነገር ግን የዓለም ዓይን ወደ ዩክሬንና ሌሎች ቀውሶች አድልቶ ስለነበር የነሐሴው ዲፕሎማሲያዊ ጥሪ በጎጃምና በወሎ ተራሮች ላይ በሚያስተጋባው የመድፍ ድምፅ ተዋጠ። ክረምት ወጥቶ መስከረም ሲጠባ ጦርነቱ መልኩን ቀየረ። የካቲት 2016 ዓ.ም መራዊ ከተማ የደም እንባ ነባች። በሲቪሎች ላይ የደረሰው ጥቃት ዜና አዲስ አበባ ካሉ ኤምባሲዎች ደጃፍ ሲደርስ ዲፕሎማቶቹ ዝምታው ይብቃሉ። የአሜሪካ አምባሳደር ኤርቪን ማሲንጋ ዲፕሎማሲያዊ ጨዋነትን በጠበቀ ነገር ግን በጠነከረ ቃላት ይህ መቆም አለበት አሉ። መንግስት ገለልተኛ ምርመራ እንዲያደርግ ወተወቱ። የብሪታንያ ውጭ ጉዳይ መስሪያ ቤትም ድምፁን አሰማ። በከተሞች የሚደረጉ ውጊያ ንጹሐንን ይጨርሳል የሚለው ማስጠንቀቂያ በመገናኛ ብዙሃኑ ተሰራጭ። ይሁን እንጂ መሬት ላይ ያለው እውነታ ከወረቀት መግለጫው በዘለለ ከፍ ያለ እንደነበር የሚታወስ ነው። በግንቦት ወር አጋማሽ 2016 ዓ.ም አምባሳደር ማሲንጋ አንድ ወሳኝ እርምጃ ወሰዱ። በአማርኛ አግባብነቱ በጠመንጃ ጥላ ስር በሚል ርዕስ ሰፊ ንግግር አደረጉ። ይህ ንግግር ለዲፕሎማሲው ማህበረሰብ እንደ ማንቂያ ደወል ነበር። አምባሳደሩ ለመንግስትም ለፋኖም ግልጽ መልእክት አስተላለፉ። ጠመንጃን በማንገብ የሚመጣ ሰላም የለም አሉ። ፋኖም ወደ ንግግር እንዲመጣ፣ መንግስትን ደግሞ በኃይል ከመጨፍለቅ ይልቅ በፖለቲካ ውይይት እንዲያምን መከሩ። ይህ ንግግር ዲፕሎማቶች እስከዛሬ ካደረጉት ጥረት ሁሉ እጅግ የገፋና ድፍረት የተሞላበት ነበር። በሌላ በኩል የአውሮፓ ህብረት እንደ ጆሴፕ ቦሬል ባሉ መሪዎቹ በኩል ሰብአዊ መብት ይከበር የሚል ተደጋጋሚ ጥሪ ሲያቀርብ ከርሟል። የብሪታንያው ሚኒስትር አንድሪው ሚቸልም አዲስ አበባ መጥተው የሰላምን አስፈላጊነት ሰብከዋል። ይሁን እንጂ የዲፕሎማቶች ጥረት እንደ ፕሪቶሪያው ስምምነት የገንዘብና የፖለቲካ ጫና የታከለበት ሳይሆን በምክርና በማሳሰቢያ ብቻ የተወሰነ ሆነ። ዛሬም ድረስ የዲፕሎማቶቹ መግለጫ በየኤምባሲዎቹ ድረ ገጽ ላይ ተሰቅለው የሚገኙ ናቸው ይላሉ። ከበስተጀርባ የሚደረጉ ጥረቶች ሊኖሩ ቢችሉም እስካሁን ግን ይፋዊና ውጤታማ የሰላም ድርድር አልተጀመረም። የግጭቱ ተሳታፊዎች ለድርድር ያላቸው ቁርጠኝነት ማነስና የዓለም አቀፉ ማህበረሰብ ትኩረት መከፋፈል ለዲፕሎማሲያዊ ጥረት መዳከም ዋና ዋና ምክንያቶች ናቸው በማለት ጥልቅ ሙያዊ አስተያየታቸውን ሰጥተዋል። ምንም እንኳን መሰል ተጽዕኖ ፈጣሪ ሀገራቶችና ተቋማቶች ጦርነቱ እንዲቆም መሰል ዲፕሎማሲያዊ ጫና ቢፈጥሩም በዚያ ዝግ ጦርነት ሰላማዊ ሰዎች ዛሬም እየሞቱ ናቸው። ዛሬም ተገድለናል፣ ዛሬም ገድለናል የሚሉ መግለጫዎች እየወጡ ናቸው። መጋቢት 9 ቀን 2018 ዓ.ም በንፋስ መውጫ በሐሙሲት በክምር ድንጋይና በጋሳኝ የተካሄደው ውጊያ በክልሉ ታሪክ ውስጥ ጥቁር ጠባሳ ጥሎ አልፏል። ጦርነቱን ተከትሎ ከመንግስት በኩል የሚወጡ መረጃዎች እንደሚጠቁሙት የጥፋት ኃይሎች ያሏቸው ታጣቂዎች በከተማዎች ላይ ጥቃት በመሰንዘር የመንግስት ስራ አስፈጻሚዎችንና የጸጥታ አመራሮችን ገድለዋል። በዚሁ ጥቃትም በላይ ጋይንት የፓርቲ ኃላፊ፣ የደራ ወረዳ ዋና አስተዳዳሪ፣ የፖሊስ አዛዦችና የሻለቃ መሪዎች ህይወታቸው ማለፉ ተረጋግጧል።
በሌላ በኩል ደግሞ የፋኖ ኃይሎች ያወጡት መግለጫ እንደሚጠቁመው በዘመቻ አርበኛ ውባንተ አባተ ስም የተከፈተው ማጥቃት በመንግስት ሰራዊት ላይ ከፍተኛ ኪሳራ አድርሷል። በመቶዎች የሚቆጠሩ የሰራዊት አባላትና የአድማ ብተና ፖሊሶች መማረካቸው፣ በርካታ የቡድንና የነፍስ ወከፍ መሳሪያዎች እንዲሁም ወታደራዊ ተሽከርካሪዎች በፋኖች መውደቃቸው ተነግሯል። ያ ሁሉ ድልና ሽንፈት፣ ያ ሁሉ ሽንፈትና ድል አንድ ጥልቅ ጥያቄ ያስነሳል። የሚሞቱት እነማን ናቸው? የሚታረዱት እነማን ናቸው? የሚገድሉት እነማን ናቸው? አለቆች እነማን ናቸው? ማን ትክክል ማን ስህተት ነው? የመሰረተ ልማት ውድመትና የትምህርት ቤት መፈራረስ፣ የጤና ተቋማትና የፋይናንስ ተቋማት ውድመት የሚያተርፈው ማንን ነው? ባለፉት ጥቂት ዓመታት በአማራ ክልል የተካሄደው ግጭት የመሰረተ ልማት ውድመትን እንደ ዋነኛ መሳሪያው ተጠቅሞበታል። በትምህርት ቤቶች፣ በጤና ተቋማትና በንጹሃን መጠጥ ውሃ መስመሮች ላይ የደረሰው ውድመት ህዝቡን ወደ ኋላ ለብዙ ዘመናት ጎትቶታል። በተለይም በትምህርት ቤቶች ላይ የደረሰው መፈራረስ እጅግ አሳዛኝ ነው። በክልሉ በርካታ ትምህርት ቤቶች ወደ ወታደራዊ ሰፈርነት ወይም እስር ቤትነት ተቀይረዋል። በትጥቅ ትግልና በመንግስት ኃይል መካከል በሚደረገው ሽኩቻ ማል የነገ ተስፋ የሆኑት ተማሪዎች ከመደበኛ ትምህርት ገበታቸው ተፈናቅለዋል። የትምህርት ቁሳቁሶች ተዘርፈው ህንፃዎች በከባድ መሳሪያዎች ፈራርሰዋል። በዚያ ክልል ትውልድ ያለ እውቀት፣ መንደር ያለ ሽማግሌ፣ አገር ያለ ቆንጆ ቀርተዋል። እንዲህ ያለ ድርጊት ወደፊት ለሚመጣው ማህበራዊ ቀውስ መሰረት የሚጥል ብሔራዊ ምህይምና ነው። አንድ ትምህርት ቤት ሲፈርስ የማህበረሰብ አስተሳሰብ ብርሃንም አብሮ ይጠፋል። በፌዴራል መንግስቱ የሚፈጸመው የድሮን ጥቃትና በንጹሃን ላይ የደረሰው ሰቆቃ የዚህ ጦርነት ሌላኛውና እጅግ አስከፊው ገጽታ ነው። በክልሉ በተለያዩ አካባቢዎች ከጎጃም እስከ ወሎ፣ ከጎንደር እስከ ሸዋ በድሮን ጥቃቶች ሳቢያ በርካታ ንጹሃኖች ህይወታቸውን አጥተዋል። በአማራ ክልል ለሚካሄደው ጦርነት እጅግ ዘግናኝ ገጽታው ከሰማይ የሚወርደውና የሰላማዊ ሰዎችን ህይወት የሚቀጥፈው የድሮን ጥቃት ነው። ይህን አስከፊ እውነታ በተለያየ ዜና አውታሮች የሰብአዊ መብት ተሟጋች ድርጅቶች ሪፖርት ላይ ተመስርተን እንቃኘው። በአማራ ክልል ሰማይ የሚሰማው የሞተር ድምፅ ለገበሬው ዝናብ የሚያበስር ሳይሆን ሞትን የሚያረዳ ነው። ባለፉት ወራት ድሮን የሚለው ቃል በክልሉ ነዋሪዎች ዘንድ የፍርሃትና የድንጋጤ ምንጭ ሆኗል። ይህ በዘመናዊ ቴክኖሎጂ የታገዘ የጦር መሳሪያ የሰው ልጅ አይን ለማየት የሚከብደውን ሰቆቃ በየመንደሩና በየከተማው ጥሎ አልፏል፣ እየጣለም ነው። ከዕለታት በአንዱ ዕለት የፍኖተ ሰላም ከተማ ነዋሪዎች እንደ ልማዳቸው የዕለት ተግባራቸውን እያከናወኑ ናቸው። በድንገት ግን ከሰማይ የወረደው እሳት ሰላሙን አደፈረሰው። ቢቢሲና ሮይተርስ እንደዘገቡት በከተማዋ መውጫ ላይ በደረሰ የድሮን ጥቃት ከ30 በላይ ንጹሃኖች ህይወታቸውን በአንድ ቅጽበት ተቀጠፉ። የዓይን እማኞች ለዓለም አቀፍ ሚዲያዎች ሲናገሩ የሰው ስጋ እንደ ቅጠል ሲረግፍ፣ የሰው ስጋ እንደ እሳት ሲነድ፣ የሰው ስጋ ሲንቸከቸክ አይተናል በማለት አስከፊውን ትዕይንት ገልጸዋል። ይህ ጥቃት በዓለም አቀፍ ደረጃ ከፍተኛ ውግዘት ያስከተለና የድሮን ጦርነት አስከፊነት መጋረጃውን የገለጠ ክስተት ሆኖ አልፏል። ጥቃቱ በፍኖተ ሰላም ብቻ አልተገታም። በሰሜን ሸዋ በቀወትና በኤፍራታ ገደም አካባቢዎች የድሮን ጥቃቶች ሰላማዊ ሰዎችን ኢላማ ማድረጋቸውን አምነስቲ ኢንተርናሽናልና የኢትዮጵያ ሰብአዊ መብቶች ጉባኤ በዝርዝር ዘግበዋል። በወሎ በተለይም በወገል ጤና አካባቢ ድሮኖች በህዝብ መሰብሰቢያዎችና በመኖሪያ መንደሮች ላይ ባደረሱት ጥቃት እናቶችና ህጻናት ቤታቸው ውስጥ ሳሉ ለህልፈት ተዳርገዋል። ሁማን ራይቶች ባወጣው ሪፖርት ድሮኖች የታጠቁ ኃይሎችና ንጹሃን ሰዎችን ልዩነት መለየት ተስኗቸው ወይም ሳይለዩ ቀርተው ወይም ሆን ብለው ትምህርት ቤቶችንና የጤና ተቋማትን ሳይቀር ክፉኛ ጎድተዋቸዋል ብሏል። በጎንደር አካባቢም በተደጋጋሚ የተሰሙት የድሮን ድምጾች የሞት ዜና ይዘው መምጣታቸው አልቀረም። በምዕራብ ጎጃም ቋሪት አካባቢ ድሮን በሰላማዊ ሰዎች ላይ ባደረሰችው ጥቃት በርካቶች መሞታቸውን የጀርመን ድምጽ ራዲዮ ወይም ዲደብሊው ዘግቧል። በእነዚህ አካባቢዎች የሚገኙ ገበሬዎች በቀን መስራት ፈራን፣ ከሰማይ የሚመጣውን መቅዘፍት የምንከላከልበት አቅም የለንም በማለት ለየሚዲያዎቹ ምሬታቸውን ገልጸዋል። የድሮን ጥቃቶች ቁሳዊና አካላዊ ጉዳት ብቻ ሳይሆን ጥልቅ የሆነ የስነ ልቦና ጠባሳ ጥለው አልፈዋል። በክልሉ ባሉ ብዙ አካባቢዎች ህዝቡ ለቀብርም ሆነ ለሰርግ አልፎ ተርፎም ለገበያ መሰብሰብን እንደ አደገኛ ተግባር መቁጠር ጀምሯል። ድሮን መጣች የሚለው ጩኸት መንደሮችን ባዶ የማስቀረት ኃይል አለው። ዲፕሎማቶችና ዓለም አቀፍ ድርጅቶች ይህንን በመጥቀስ የድሮን ጥቃቶች በንጹሃን ላይ የሚያደርሱት ሰቆቃ በአስቸኳይ ይቁም የሚል ተጽዕኖ ቢያቀርቡም ድምጻቸው ዛሬም ድረስ በሰማይ ላይ ከሚሰማው የድሮን ጩኸት በታች ሆኖ ቀርቷል። በአማራ ክልል የፈሰሰው የንጹሃን ደም በተለይም በድሮን ጥቃቶች ምክንያት የረገፉት ነፍሳት በኢትዮጵያ ታሪክ ውስጥ ጥቁር ነጥብ ሆነው የሚመዘገቡ ናቸው። ሚዲያዎች የዘገቧቸው አሃዞችና የታሪኮቹ ዝርዝር ሁኔታ እንደሚያሳዩት ጦርነቱ ከግንባር ውጊያ አልፎ የሰላማዊ ሰዎችን ደጅና ጓዳም እያንኳኳ ነው። ይህ አስከፊ ገጽታ ለሰላም የሚደረገውን ጥረት ከባድ ከሚያደርጉት ምክንያቶች አንዱ ሆኖ ዛሬም እንደቀጠለ ነው። በገበያ ስፍራዎች፣ በቤተ ክርስቲያናት ቅጽሮች፣ በመኖሪያ መንደሮች ላይ የወረዱት ቦምቦች ያደረሱት ሰቆቃ በቃላት
የሚገለጽ ብቻ አይደለም። የድሮን ጥቃቶች የታለሙት ታጣቂዎችን ለመምታት እንደሆነ ቢነገርም በተግባር ግን ሰለባዎቹ አርሶ አደሮች፣ እናቶችና ህጻናት ሆነዋል። ይህ ድርጊት በህዝቡ ልብ ውስጥ የፈጠረው ቁጣም ጥላቻም በቀላሉ የሚጠፋ አይደለም። መንግስት ህግ ላስከብር ነው በሚልበት ወቅት ንጹሃን በከፍተኛ ቴክኖሎጂ እየታገዘ ጥቃት ሰለባ መሆናቸው በመንግስትና በህዝብ መካከል ያለውን ግንኙነት አጥፍቶበታል። ዛሬ በጋይንትና በደራ የሚታየው ለአስጨራሽ ውጊያም የዚሁ ድምር ውጤት ነው። የአማራ ህዝብ ዋነኛ የኢኮኖሚ ምንጭ ግብርና መሆኑ የሚታወቅ ቢሆንም ይህ ጦርነት በግብርናው ዘርፍ ላይ ያደረሰው ጉዳት ሊተካ የማይችል ነው። አርሶ አደሩ ማሳውን ማረስ፣ ምርቱንም መሰብሰብና ለገበያ ማቅረብ ካልቻለ ሰንበትበት ብሏል። በደቡብ ጎንደር አካባቢዎች የታየው ግጭትም አርሶ አደሩን ከመሬቱ አፈናቅሎታል። የግብርና ግብዓቶች ማለትም ማዳበሪያ፣ ምርጥ ዘር ተደራሽ መሆን አልቻሉም። በተጨማሪም በጦርነቱ ምክንያት የሚዘጉ መንገዶችና የንግድ እንቅስቃሴዎች አድርገውታል። ሸቀጦች ወደ ገጠር አይገቡም፣ የገበሬው ምርት ወደ ከተማ አይወጣም። ይህ ደግሞ በክልሉ ብቻ ሳይሆን በሀገር አቀፍ ደረጃ የዋጋ ግሽበትና የረሃብ ስጋትን አስከትሏል። በአንድ በኩል ለጥይት የሚወጣው ከፍተኛ በጀት፣ በሌላ በኩል ደግሞ የሚወድመው ሀብት ክልሉን ወደ ድህነት አዘቅት ውስጥ እየከተተው ይገኛል። ከቁሳዊ ውድመት በላይ የሚያሳስበው ግን የማህበራዊ ትስስሩ መላላት ነው። ዛሬ በአማራ ክልል ውስጥ እኛና እነሱ የሚል ክፍፍል በግልጽነት እየተንጸባረቀ ነው። በመንግስት መዋቅር ውስጥ ያሉትና በጫካው ያሉ ታጣቂዎች ትናንት አብረው ያደጉ በአንድ ማዕድ የበሉ ወንድማማቾች ነበሩ። ዛሬ ግን አንዱ ሌላውን ባንዳ ሲለው፣ ሌላኛው ደግሞ ጽንፈኛ እያለ ይፈርጀዋል። ይህ የቃላት ጦርነት ወደ ጥይት ተቀይሮ በሚፈሰው ደም ሳቢያ ነገ አብሮ ለመኖር የሚከብድ ቁርሾ እየተፈጠረ ነው። በጋይንትና በድራ የተገደሉት የወረዳና የዞን አመራር ቤተሰቦች ነገ ለፋኖ ያላቸው አመለካከት ምን ሊሆን ይችላል? በድሮን ጥቃት ቤተሰቡን ያጣው ፋኖስ ነገ ለመንግስት መዋቅር ምን አይነት ታማኝነት ይኖረዋል? ይህ የጥላቻ ዙሪት የአማራን ህዝብ አንድነት እየረበሸው ነው። የአማራ ህዝብ ታሪካዊ ጠላቶች የሚፈልጉትም ይኸው እንዲሆን ነበር። አማራ በራሱ ልጆች እጅ እንዲዳከም፣ እንዲከፋፈልና አንገቱን እንዲደፋ ማድረግ በእርግጥ ትልቁ ስኬታቸው ነው። ይህ ጦርነት በዚህ መልኩ የሚቀጥል ከሆነ የአማራ ክልል ወደማይወጣው ስርዓት አልበኝነት ሊገባ ይችላል። አልፎ ተርፎም የኢትዮጵያ ህልውና በእርግጥ አደጋ ላይ ይወድቃል። ስርዓት አልበኝነት በነገሰበት ቦታ ደግሞ ህግና ስርዓት አይኖርም። ንጹሃን በታጣቂዎችና በመንግስት ኃይሎች መሃል ተገኝተው ዋጋ ይከፍላሉ። ማገትና መጥለፍ እየተከበሩ ሙያዎች ይሆናሉ። ይህ ቁርሾ በአስቸኳይ በውይይትና በሰላማዊ መንገድ ካልተፈታ ክልሉ የዘላቂ ግጭት ቀጠና ሊሆን ይችላል። ይህ ደግሞ ለቀጣዩ ትውልድ የሚቀመጥ መርዘኛ ርስት ነው። ዛሬ የምናየው የትምህርት ቤቶች መፈራረስ ነገ ያልተማረና በጭካኔ የታነጸ ትውልድ እንዲፈጠር መንገድ ይጠርቃል። ዛሬ የምናየው የድሮን ጥቃትና የመሰረተ ልማት ውድመት ነገ የኢኮኖሚ ድቀትና ስደትን ያስከትላል። በደቡብ ጎንደር በጋይንትና በደራ የታየው ክስተት ለአማራ ህዝብም ሆነ ለኢትዮጵያ መንግስት ትልቅ ማሳያ ነው። ኃይልን በኃይል የመመለስ ሙከራ ላለፉት ዓመታት ያመጣው ውጤት ውድመትና እልቂት ብቻ እንደሆነ ተገንዝቦ የገደለው ባልሽ፣ የሞተው ወንድምሽ ሐዘንሽ ቅጣጣ ከቤትሽ አልወጣ የሚለውን ሙት መሸኛ ትርክት መቀየር ያስፈልጋል። ይህንኑ የእርስ በርስ መገዳደል የሚያቆምና የፖለቲካ መፍትሄ መፈለግ አማራጭ የሌለው ጉዳይ ነው በሚል በያላችሁበት ዓለም ስነ ጊዜ ተመኝተን በዚሁ እንሰናበታለን።